የመጡ ሰዎች የታደሉ ናቸው። መምጣት ያልቻሉ እዛው ሆነው እያሰቡ ያሉ የታደሉ ናቸው። ሊመጡ ፕሮግራም ያሉ ሰዎች የታደሉ ናቸው። ጨርሶ የማያውቁት የታደሉ አይደሉም። በኋላ ላይ ንግግር ያደርግልናል። በጎ ፈቃደኞች እጅግ በጣም የሚገርም ስራ እየሰራችሁ አላችሁ። በጣም አድርገን እናመሰግናለን። ክቡር እንግዶቻችን፣ የስለ እናት ደጋፊዎቻችን ከብዙ ድርጅቶች የመጡ አሉ። ከዛ ውስጥ ሆልት ኢንተርናሽናል እንዲሁም አሜሪካ ወርልድ BBRF ሁላችሁንም እንኳን ደህና መጣችሁ ማለት እፈልጋለሁ። አቶ ያሬድ በቀጥታ እየተከታተለ እንደሆነ ተስፋ አድርጋለሁ። በአስቸኳይ ስራ እዚህ አብሮን ስላልሆነ ነው። ዛሬ የተሰበሰብነው በአንድ ታላቅና ቅዱስ ዓላማ ነው። የመጀመሪያውና ዋነኛው ዓላማችን በማዕከላችን ውስጥ እና ከውጭ የሚገኙ ልጆቻችን ከማህበረሰቡ ጋር ፍቅርን፣ ደስታንና አብሮነትን የሚጋሩበት የማህበረሰቡ አካል መሆናቸውን በቅርበት እንዲሰማቸውና ወቅታዊ ከባቢ አየር መፍጠር ነው። የእናንተ እዚህ መገኘት ለልጆቻችን ትልቅ ብርታትና ደስታ ምንጭ ነው። ይህንን ሁሉ ያውቃችሁ ከጎናችን እንድትሆኑ እንፈልጋለን። ሁለተኛውና ዋናው ዓላማ በስለእናት በአዲሱ በስለእናት የበጎ አድራጎት ድርጅት አነሳሽነት 1500 ለሚሆኑ የእኛን ድጋፍ ለሚሹ ህፃናት የትምህርት ግብዓቶችን ለማሰባሰብ ነው። እነዚህ ቁሳቁሶች ህፃናትን ወደ መደበኛ ትምህርት የሚመልሱ ናቸውና አንድ እርሳስ ዋጋ አላት። ይህ በማለት እንግዲህ ለክቡር አምባሳደራችን መድረኩን እለቃለሁ። በእኔ በኩል አመሰግናለሁ። እሺ፣ አረ በደንባቸው እሺ፣ ሁልጊዜ እንደምናገረው ለትህትና አይደለም። የአምባሳደርነቱ ስፍራ ሊሰጣቸው የሚገቡ ብዙ ሰዎች አሉ። ምክንያቱም እለት እየመጡ የሚሰሩ አሁን እንግዲህ ከፌ በደንብ እያገዘኝ ነው፣ በደንብ እየተከታተለ ነው እና እውነት ለትህትና ሳይሆን ከከፌ ሁሉ ነው የክብር አምባሳደር ባሉበት አሁን ላይ እንደ መስቀል ወፍ ጠብ እያልኩ ነው። በኑሮ ምክንያት በአንዳንድ ከአዲስ አበባ ቦታ ስለምል በዛ ምክንያት እየቆየው ስለምመጣ እንደው አፍ ተሞልቶ የክብር አምባሳደር ሳይሆን አጋዥ በቃ ግን ከዚህ ቤት የማይጠፋ እንግዲህ ይሄ ቤት ይመስለኛል ከመጀመሪያ ልጄ እድሜ እኩል አውቀዋለሁ። አንድ 10 ዓመት ይሆነኛል። ሚስቴ እሱን እርጉዝ ሆና ይሄ ቤት አውቀዋለሁ። እስከዛሬ ድረስ አለው። እየጠፋው እመጣለሁ። ጨርሶ ቀርቼ ግን አላውቅም። እንግዲህ ስለዚህ እከሌ ብዬ ሰላምታ ለማንም አላቀርብም። እዚህ ያለን ሁላችንም አንድ በጎ ዓላማ ነው ያገናኘን። የስለ እናት ቤተሰቦች ነን ሁላችን አይደለም? ቤተሰቦች ነን አይደለም? ሁሌም ቤተሰቦች እንደሆነ እግዚአብሔር በሰላም ያቆየን። እከሌ እዚህ የሚያድግ እከሌ የሚረዳ የለም። እኛ ተቃቅፈን የምንኖር ቤተሰቦች ነን። አንዴ ለኛ አጨብጭቡ። የእውነት የሚናፍቁ ልጆች ያሉበት ግቢ ነው። እዚህ ቤት እህቶች፣ ወንድሞች፣ ታናሽ ልጆች አሉ ሁላችንም። ስለዚህ የመጡ ሰዎች የታደሉ ናቸው። መምጣት ያልቻሉ እዛው ሆነው እያሰቡ ያሉ የታደሉ ናቸው። ሊመጡ ፕሮግራም ያሉ ሰዎች የታደሉ ናቸው። ጨርሶ የማያውቁት የታደሉ አይደሉም። እና እባካችሁ ይህን ቤት መታደል የምትፈልጉ ሰዎች እወቁት። የሚገርም ቤት ነው። ለመርዳት ምናምን እንዳትመጡ፣ ተጠቅማችሁ ለመሄድ ነው የምትመጡት። ደስ ብሏችሁ ለመሄድ ነው የምትመጡት። ማንንም አይረዳም። እግዚአብሔር ልኮናል። ሁላችንም ምድር ሲልከን እግዚአብሔር ዓላማ አስይዞ ነው። ዓላማ አንግበን ነው እየኖርን ያለ ነው። ስለዚህ የሚረዳ የሚባል አማርኛ እኔ እንደ ሰለሞን ሳውራ ማለት ነው። ስለዚህ እኔ እዚህ ቤት ልጆቹ አግዘውኝ ነው የሚሄደው። ፍቅር ሰጥተውኝ ሞልተውኝ ነው የሚሄደው። እኔ ተረድቼ ሄጄ የማውቀው ረድቼ ምንም አላውቅም እዚህ ቤት እና ስለዚህ መታገዝ የምትፈልጉ ሰዎች፣ መረዳት የምትፈልጉ፣ ደስታ የምትፈልጉ ሰዎች ኑ። እንግዲህ እየተቀረጸ ስለሆነ አድራሻችን ሳር ቤት ወረድ ብላችሁ ቫቲካን ሳትደርሱ ወደ ግራ ዩተርን አድርጋችሁ የመጀመሪያው መግቢያ ላይ ገባ እንዳላችሁ ስለ እናት ታገኙታላችሁ። ስልክ ቁጥር ይቀመጣል፣ አካውንቶች አሉ። ከአካውንቱ ከምኑም ግን የመጀመሪያው ስራ እናንተ እንድታዩን እንድጎበኙ ነው የምንፈልገው። ዛሬ እዚህ የመጣችሁ ሰዎች በድጋሚ እንኳን መጣችሁ። ቤተሰቦቻችን ናችሁ። በአካል አልተገናኘን ይሆናል እንጂ ቤተሰቦች ነን አሉ አይደለ? ገጠር ያሉ ቤተሰቦቻችን በአካል አልተገናኘንም ማለት ቤተሰብ አለን ማለት አይደለም። ስለዚህ ያለን ሰዎች የእውነት የመንፈስ ቤተሰቦች ነን። የመንፈስ ቤተሰብነት ደግሞ ይበልጣልና
ዛሬ በቆሎ ፌስት በሚል እንግዲህ ቡሄን እያከበርን እንገኛለን። የዛሬ ዓመት ሲሆን የዛሬ 2 ዓመት ጨፍረን ነበረ። ዳምጠው የሚባል በጣም ጎበዝ አርቲስት አለ። እሱን ይዘን አይደለም ያው ካሜራ ያዘው ወንድሜ እሱም ልብስ ለብሶ እየጨፈረ ነበረ። ሁላችንም ለብሰን ዳምጠው በሚባል ጎበዝ እንትን ብዙ ቦታ ድርጅቶች ጋር ሄደን ጨፍረን እንደ አቅማችን የተወሰነች ነገር ይዘን መተን ለስልምና ተበርክተን ነበር። ደስ ይል ነበርና ስለዚህ ስወርድ ፕሮግራሙ በዚህ አጋጣሚ ያው አስፈቅጄ እንደው መክፈቻውን በቃ መጀመሪያ ላይ ተገኝቼ ወገኖቼን አይቼ እንኳን አደረሳችሁ ብዬ እንዴት ተፈቅዶልኝ ነው። በኋላ ስለማንገናኝ አሁን ከመሰናበቴ በፊት ባይሆን አንድ ነገር እንድቀጣ ቃል ልግባ። እግዚአብሔር በሕይወት ካቆየ እግዚአብሔር ደግሞ እዚህ ሀገር ላይ ካካለሁ ወይ ክፍለ ሀገር ካለው ክፍለ ሀገርም ቢሆን በላይቭ ቢሆን እንትላ ስለዚህ የቡሄ ዘፈን አጥልቼ ቆንጆ የገጠሩን ኦሪጂናሉን አጥልቼ ዛሬ ዓመት እዚህ ልጨፍርላችሁ ፈቃደኛ ነኝ። ቃል እገባለሁ እና ምናልባት እንደው ከፌም አሉኛለ ሌሎች ልጆችም ጀግኖቹ አሉ። ስለዚህ የስልናት በጣም አጋጅ በጣም የምታስቀኑ ወጣቶች ናቸው ያላችሁ ልጅ በጣም የምታስቀኑ ልጆች ናችሁ። ስለዚህ እናንተን ይዘን 20 እና ከዛ በላይ 30 እና ከዛ በላይ ሆነን ጨፍረን ይሄን ቤት በደንብ እናግዛለን። የዛሬ ዓመት አብረን እንጨፍራለን። በኔ አውጪነት እሺ፣ ፈቃደኛ ናችሁ? ሴቶቹ አይዞ ማለት ታግዙናላችሁ። አይዞ ማለት ትባላላችሁ። ያን ሴቶቹ ወንዶች ህፃናት ጭምር ወንዶች አቤት በሉ። የዛሬ ዓመት እግዚአብሔር ያድርሰን፣ እድሜ ይስጠን፣ እንጨፍርና ለቤቱ ገንዘብ እናመጣለን አይደለ? ለቤቱ በረከት እናመጣለን። ወንዶች ካልገባችሁ ከፌ እግዚአብሔር ያድርሰን። ይሄን ቃል ገብቼ ተሰናብቻለሁ። አመሰግናለሁ።